የተከበራችሁ ውድ የአንቅ ግሎባል ሚዲያ ተከታታዮች የሰዓቱ ዜና አሁን ጀመረ። አብራችሁን ቆዩ። በመጀመሪያም የጤና ሚኒስቴር በሀገር አቀፍ ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉ ገለጸ። የጤና ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን ገለጹ። ሚኒስትሯ ይህን የተናገሩት የጤና ባለሙያዎች የሥራ ማቆም አድማ እያደረጉ መሆኑና በተለያዩ ሆስፒታሎች አገልግሎት መስተጓጎሉ የተገለጸ ባለበት ወቅት ነው። ሚኒስቴሯ ትናንት ምሽት ከኢቢሲ ጋር ባደረጉት ቆይታም የጤና ባለሙያዎች በጤና ጣቢያዎችና ሆስፒታሎች ለተገኙት ታካሚዎችም ሆነ ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ መሆኑን ገልጸዋል። ሕዝባችን እያገለገሉ ሁሉም የጤና ባለሙያዎችን ምስጋናዬን ማቅረብ ፈልጋለሁ ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቆራረጦችን መስተዋላቸውን ጠቅሰው ይህን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱ በማስጀመር መቅረፍ ችለናል ብለዋል። ዘላቂ መፍትሄም ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑንና በቀጣይነት በየደረጃው እንደሚደረግም ገልጿል። የጅቡቲ መንግስት በዛሬው ዕለት ኢትዮጵያውያንን ጨምሮ ህገወጥ ስደተኞችን በግድ ማባረር ጀመረ። የጅቡቲ መንግስት ዶክመንት የሌላቸው ስደተኞች በፈቃደኝነት ለቀው እንዲወጡ ጥሪ አስተላልፎ የነበር ሲሆን በፈቃደኝነት ሀገሪቱ ለቀው ያልወጡትን ፖሊስ እያፈሰ ወደ ካምፕ ሲያስገባ የቆየ ሲሆን በዛሬው ዕለት ሁሉንም ህገወጥ ስደተኞች ናቸው ያለቻቸውን ማባረር ጀምራለች። በዚህ ዘመቻ አብዛኞቹ እየተባረሩ ያሉት ኢትዮጵያውያን፣ ሶማሊያውያንና የመናውያን መሆናቸው ተገልጿል። 6000 የሚደርሱ ኢትዮጵያውያን ዜጎች በሞዛምቢክ ታግተው እንደሚገኙ ተገለጸ። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው የሚገኙ ሲሆን ዜጎቹ ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር አስታውቋል። በሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ 6000 የሚሆኑ ታጋቾች በሞዛምቢክ እንደሚገኙ የገለጹ ሲሆን እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎቻችን በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው እንደሚገኙ መረጃው ደርሶናል ሲሉም ተናግረዋል። በኢትዮጵያ የአሜሪካ አምባሳደር ኤርቨር ማሲንጋ ዛሬ ጠዋት ወደ ሽሬ ከተማ መሄዳቸው ተገለጸ። አምባሳደሩ በዚሁ ጉብኝታቸው የአሜሪካ መንግስት ለተፈናቃዮች የሚያደርገው የሰብአዊ ድጋፍ ያለበትን ሁኔታ ለመገምገምና የፕሪቶሪያው የተኩስ አቁም ስምምነት የህወሓት ጄኔራሎች በትክክል በሚተገብሩበት ሁኔታ ላይ ለመምከርና ዘላቂ ሰላም ለማስፈን ያለመ እንደሆነ አሳውቀዋል። በርካታ የህወሓት ጄኔራሎች ከትላንት ጀምሮ ወደ ሽሬ መግባታቸውን ተገልጿል። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የህክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የህክምና እገዛ የሚያደርገው ወታደራዊ የህክምና ልዑክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስቴር አስታወቀ። 11ኛ ዙር የቻይና ህዝቦች ነጻነት ጦር የህክምና ረድኤት ቡድን የኢትዮጵያ መከላከያ የህክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስትሩ ባወጣው መግለጫ ጠቁሟል። ሚኒስትሩ ባወጣው ይፋዊ መግለጫ ይህ ወደ ኢትዮጵያ የላከው ትልቁ ወታደራዊ የህክምና ባለሙያ ቡድን ነው ብለዋል። ቡድኑ 14 ወታደራዊ ዶክተሮችን ያቀፈ መሆኑን አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ልዑክ ቡድኑ ክሊኒካል ህክምና፣ የህክምና ቴክኖሎጂ፣ በሆስፒታል አስተዳደርና የሎጂስቲክስ ድጋፍን ጨምሮ የተለያዩ የህክምና ዘርፎች የተካተቱበት ነው። ሁሉም የልዑኩ አባላት በክሊኒካዊ ህክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸው ተጠቁሟል። ከውጭ አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ሲል የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው ብሏል። ኤጀንሲው እንደገለጸው በአየር በመሬት እና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲል አስፍሯል። ለ11 ሳምንታት የእስራኤል ባለስልጣን ሆን ብለው ወደ ጋዛ የሚገቡትን ድጋፎች በሙሉ አግዷል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው፣ የትኛውም ቦታ ደህንነቱ የጠበቀ አይደለም ሲል ሁኔታውን ገልጿል። እስራኤል ጦር በጋዛ ቢያንስ 60 ሰዎችን የገደለ የቦምብ ጥቃት ከእኩለ ሌሊት ጀምሮ አድርሷል። ከዚህ በፊት ታይቶ የማይታወቅ ጥቃት ከማድረሱ በፊት
ወታደራዊ ቡድኑ በደቡባዊ ካይን ዩኑስ ከተማ የሚገኙ ፍልስጤማውያን እንዲሸሹ ትዕዛዝ ሰጥቶ ነበር ተብሏል። የካናዳ፣ የፈረንሳይ እና የእንግሊዝ መሪዎች እስራኤል በጋዛ የምታደርገውን ጥቃት ካላቆመች ተጨባጭ እርምጃ እንደሚወስዱ ሲያስፈራሩ፣ 22 ሀገራት ደግሞ እስራኤል ወደ ጋዛ ሰርጥ እርዳታ እንዲገባ እንድትፈቅድ አሳስቧል። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር።